ፀሐይቱ በምትቆም ዕለት ዩቅሲሙ ልሙጅሪሙነ ጠማሞቹ ይምላሉ ማ ለቢቱ ገይረ ሰዓ አንድ አፍታን እንጂ ዱንያ ላይ አልነበርንም እያሉ ይምላሉ። ከዛሊከ ልክ እንደዚሁ ሁሉ ካኑ ዩእፈኩን ዱንያ ላይ እያሉም ያልሆነውን ሆነ በማለት ይቀጣጥፉ ነበር አለ አላህ። ወቃለ አለዚነ ኡቱል ዒልመ ወልኢማን እውቀትንና ኢማንን የተሰጡ የሆኑት ሙእሚኖች ግን ለቀድ ለቢስቱም ፊ ኪታቢላህ በአላህ መጽሐፍ ውስጥ በሰፈረው መሰረት በእርግጥም ቆይታችኋል ኢላ የውሚል ባዕስ ከተወለዳችሁበት ዕለት ጀምሮ እስከምትቀሰቀሱ ድረስ ቆይታችኋል። ፈሃዛ የውሙል ባዕስ የቅስቀሳው ቀን የሚባለው ይሄው የተነሳችሁበት ቀን ነው። ወላኪነኩም ኩንቱም ላ ተዕለሙን እናንተ ግን የማታውቁ ሰዎች ነበራችሁና ነው እንጂ ይሄው ነው ብለው ይነግሯቸዋል አላህ። ወየውመኢዝን ያን ቀን ላ የንፈዑ አለዚነ ظለሙ መዕዚረቱሁም እነዚያ ሽርክና ኩፍርን የሰሩ ራሳቸውን የበደሉ ሰዎች አይጠቅማቸውም። መዕዚረቱሁም ይቅርታ መጠየቃቸውና ሰውን በአስባብ ማቅረባቸው አይጠቅማቸውም። ወላሁም ዩስተዕተቡን የወቀሳና የጊዜ መስጫ ሁኔታዎችን አይመቻችላቸውም በላቸው አላህ። በእነዚህ አያቶች ደግሞ አላሁ ጀለ ጀላሉሁ ዩኽቢሩና ዐን ጀህሊል ኩፋር ፊ ዱንያ ወልአኺራ ከሃዲያኖቹ በዱንያም በአኺራም በሁለቱም ህይወታቸው የመሃይምነት ህይወት የሚኖሩ መሆናቸውን ነው የሚነግረን። በዱንያ አህዋላቸው በጣም በርካታ ወንጀሎችን ፈጽመዋል። ጣዖትን አምልከዋል፣ ሽርክን ፈጽመዋል፣ ራሳቸውን በድለዋል። ለዲኑና ለዳዕዋው ለአላህና ለነቢዩ ጸር ሆነው ቆይተዋል። የውመል ቂያማ በሚሆንበት ጊዜ ደግሞ በአኺራ የኩኑ ሚንሁም ጀህሉን ዐዚም የበለጠ ከዛ የባሰ የመሃይምነት መገለጫ ተግባር ይስተዋልባቸዋል። ወሚንሁም ከእነሱ መካከል ሁሉንም ባንል መን ዩቅሲሙ ቢላህ አነሁም ማ ለቢሱ ገይረ ሰዓ አንድ አፍታ የተወሰነ ጊዜ እኮ ነው ዱንያ ላይ ትንሽ እንጃ አንድ አፍታ ነበር። ልክ ነው አንድ ሰዓት ነበር ይላል። ሽምጠት ምን ማለት ነው? አንድ ሰዓት ነበርን ማለት እንደ መቼ ረሱል መጥቶ መቼ ተመረን መቼ ተነግሮን መቼ ማስጠንቀቂያ ተደርጎ ይህንና የሚመጣውን ፍርድ ለመቀበል ፈቃደኛ አይደለም። ምክንያቱም የተነገረን ነገር የለም፣ የደረሰን ማስረጃ አልነበረም ለማለት ደግሞ ማለት ነው። ወአቅሰሙ ቢላሂ ጀህደ ኢማኒሂም የመጨረሻውን የመሐላ ጣራ ተጠቅሞ የሚምሉት ማ ለቢሱ ገይረ ሰዓ አንድ አፍታ ብቻ ነው የቆየ ነው ይላሉ። የቁሉ ከሲር ወመቅሱዱሁም የሚምሉበት ምክንያት በዚህ ምክንያት عدم قيام الحجة عليهم ቁርአን መጥቶ ረሱል ተልኮ በስርዓት ቁጭ ብለው አስተምረው ገለጻ አድርገው እምቢተኛ ሆነን አይደለም የሚል መከራከሪያ ነጥብ ለማምጣት ነው። እና እስከዛሬ ስላልገባን ነው አሁን በስርዓት ነው እየተነገረን ነው። አሁን ጊዜማ አንድ አፍታ ስለነበረ በደንብ አልገባንም። አሁን ግን ጊዜ ይሰጠንና ሁኔታዎችንም እናጤናቸው እየተነገረን እያየነው ነው። ከአሁን በኋላ አደብ እንይዛለን። ይቅርታ ይደረግልን የሚል ሀሳብ ለማቅረብ ማ ለቢሱ ገይረ ሰዓ ይላሉ። ከዛሊከ ካኑ ዩእፈኩን አለ አላህ። ልክ እንደዚህ አሁን እንደሚሰሙት ድብር ያሉ ቀጣፊዎች ነበሩ፣ ይቀጥፋሉ፣ ውሸት ሸምጠጥ። ወቃለ አለዚነ ኡቱል ዒልም እውቀት የተሰጡት ሰዎች እውቀት ወንድሞቼ የዱንያ ሀብት ያመጣል፣ የአኺራ ስኬትን ያጎናጽፋል። በእውቀት አኽላቅ ይገዛል። በእውቀት ከበላ ከመከራ ይዳናል። በእውቀት ከሰው ጋር መኗኗር ይቻላል። ችግር ሲያጋጥምህ መፍታት የምችለው በእውቀት ነው። እውቀት የተሰጠ ሰው አጃኢብ የሆነ ስጦታ ተሰጥቷል። ጥበብንም ተለግሷል። ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ እውቀትን ሕክማን ጥበብን የተሰጠ ሰው ትልቅ ስጦታ ተሰጥቷል ይባላል። እውቀት የሌላቸው ሰዎች ገንዘብም ሰይጣንም ቢሰጡ አያውቁበትም። ስለሚያውቁበት ወይ ያባክኑታል፣ ወይ ያከስሩታል፣ ወይ ያጠፉታል።
ስልጣንም ካለ ወይ ይበድል